ወይኔ ጉዴ ፈላ አባዬ አርጁ ፖሊስ ይሰመጣባኝ እዚህ ቤት ሁላችሁም ወንጀለኞች ናችሁ ፖሊስ ፈልጓሉ እከሷለሁ ያዝልኝ አባዬ ልታሰር አባዬ ቆይ ታስሪ 15 ዓመት ይፈረድብኝ አባዬ ንገረኝ እንጂ አባዬ ምን ሆነክ ነው ህጉን ታውቃለሽ አልጌ እንዴ አባዬ ፖሊስ መጣ በዛ ልጅ ጉዳይ ነው እማዬ ከሱ ውጭ ሌላ ከፖሊስ ሰው ሚስጥር ካንቺ ህይወት ጋር ታገናኝ ካንቺ ህይወት ጋር ካገናኘሽው አንድ ቀን የቤተሰቡ ችግር ሲወጣ አንቺን ይዞሽ ገደል ነው የሚገባው ከዛ አባዬ ደግሞ በጥሎ መታ ከዛ እንደገና አስተኝ ልጁን ገለሽዋል ባለን ማስረጃ መሰረት ልጁን ገለሽዋል ኤቢ ራሷን ሳተች አርጁ እንደፎከረውም ፖሊሱን ይዞ መጣ በዚህም የተነሳ ተደረጀ ፖሊስ ይዞ መጥቷል በሚላት ጊዜ በፍጹም ይሄ 15 ዓመት እኔ እስር ቤት መታሰር አልፈልግም አባዬ መፍትሄ ፈልግ እያለች ኤቢ በጭንቀትና በውጥረት ውስጥ ትገኛለች ፖሊሱም ነው ውጡና ለምርመራ ትፈለጋላችሁ በማለት ወደ ፖሊስ ጣቢያ ይዟቸው ሄደ ውሃ ቃሏን ሰጠች እኔ ኤቢ ጋራ ሲጣላ ከኋላ መጥቼ ከኋላ ጭንቅላቱን ስለው ወድቆ ነበረ ብላ እውነቱን ተናገረች ኤቢም ደግሞ አምሮዋን ተንማይል ሰው ስለጠየቅ አንተ ራሱ በህግ ቁጥጥር መዋል አለብህ አንተ ምዕራፉንና ቁጥሩን አታውቅምና አታነብም ብላ ፖሊሱንም ተናገረችው ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ ዳጣ የተሰኘው ተከታታይና ተወዳጁ ድራማ እንደቀጠለ ነው በባለፈው ፓርት ላይ እንግዲህ የወይዘሮ ማርቲና ያቶ ደረጀ የሰርግ ቀናቸው የ25 ዓመት ብረስዳቸው እያከበሩ ነበረ በዚህም የተነሳ እንግዲህ በጣም በደስታና በእንትን እየጨፈሩ እየዘፈኑ ያለ እያከበሩ ነበር የሚገኙት በዚህም የተነሳ እንግዲህ ለዛል ነበር እንግዲህ ፖሊስ በር ላይ አቁማት የነበረው ለዛም እንግዲህ እንዳለችው ምንድነው ይሄ ጅል ደግሞ ኤቢን ፈልጎ ነው በማለት ነበር እሷ ስለዚህ ጉዳይ የምታውቀው ነገር የለምና ምንድነው አንቺ ራሱ አንድ ወንጀለኛ ነሽ ስለዚህ ትፈለጊያለሽ እጂ እያለ ምንድነው የምትለው ብትል እኔ ፖሊስ ነኝ ብሎ መታወቂያውን ለዛ እያሳያት ነበረ ለዛም እንግዲህ በማየት ሂጅና ተጣሪ በምትባል ጊዜ እነሱ ደግሞ ሽልማት እየተሰጣጡ ሁሉን ነገር እያሳለፉ ደስ ብሏቸው በቃ ቃል እየተገባቡ ነበርና በመጨረሻ ግን ምን እንደደረሳቸው በመጨረሻ የደረሳቸው ነገር ፖሊሱ መጥቷል በማለት ሁሉንም ነገር ተናገሩ ለዛም እንግዲህ እንዳይደነግጡ በማለት አቶ ደረጀም በጭፈራ ሁላቸውም ቤቱን ሞቅ ደመቅ ያደረጉ አቶ ደረጀም እንግዲህ ለወይዘሮ ማርቲ ስጦታ የአንገት ወርቅ እየሰጣት ነበረ ናታንም እንግዲህ ያዘጋጀላት ስጦታ ፎቶ ስጦታ ሁሉ አዘጋጅቶ ደስ በሚል ደረጃ በደስታ ነበረ ሲዘሉና ሲጨፍሩ የነበረው በመጨረሻ ግን የመጣላቸው ያልጠበቁት ትዕዛዝ ነበር በዚህም የተነሳ እንግዲህ ለዛ ለአቶ ደረጀ በመናገር ተጫዋቱ በማለት ናቶሎ ብላ ስትነግረው እኔ ህግ አካል ነኝ ምንድን ፈልገህ ነው ቢለውም እዛው ህግ ፈልጓችሁ ነው በማለት ነበረ እንግዲህ ያ እንትናም እንግዲህ ማን ነው አርጁ ማለት ነው እዛው ቆሞ እንግዲህ ኤቢን ነይ ብሎ አቶ ደረጀ ይዟት ሲሄድ ወይኔ ጉዴ አሁን አባዬ ፖሊስ መጥቷል ነው የምትለኝ አሁን ፖሊስ ሊወስደኝ መጥቷል ጭራሽ አባዬ መፍትሄ ፈልግ እያለች ቁጭ ብድግ መኝታ ክላስ ገብታ በፍጹም እኔማ መሄድ የለብኝም አልሄድም እያለች በጣም እየጮኸች ነበረ አቶ ደረጀም እንግዲህ የህግ ሰው ነኝ ትይል እንዴ ስለዚህ ህግ ደግሞ እውነትን እንትን ይላል እንዴ አባዬ ውሃም እኮ ነበረች ውሃም እኮ መተዋለች ስትል ነበር እንዴ ውሃ እንግዲህ ውሃን እህትሽን አሳልፈሽ ልትሰጭ ነው ውሃ እኮ ትንሽ ናት እርሜዋም ህግም እንትን አይላት እያላት ነበረ እሷ ግን ውሃም አለችበት ውሃም መታሰር አለባት እያለች ነው የህግ ሰው ማለት ነው እናም ኤቢ እንግዲህ በጣም እያበደች ነው ክላሷ ሆና በፍጹም አባዬ
የሚቻለኝን አደርጋለሁኝ። ህግ እስከሆነ ድረስ እውነትና ህግ ደግሞ አንቺ ነሽ ስትይም የነበርሽው። ስለዚህ በህግ ለመመራት ደግሞ ግዴታ አንቺ ምን ትንታያለሽ ቢላት በፍጹም እኔ እኮ እንዴት አባዬ እያለኝ ማድረግ ያለብኝን ሁሉ ብትታሰሪ ከ15 ዓመት ሁሉማ አልታሰርም ስትል ነበረ። እንግዲህ ብትታሰሪም እኔ ያቅመኝን ሁሉ አደርግልሻለሁ። እውነትን ደግሞ ለማውጣትም ያልሽው እራስሽ ነሽ ሲላት በፍጹም እያለች በጭንቀት ስትወጣጠር ነበር። በመጨረሻ ወደ ፖሊስ ወደ ህግ አካላት ሊሄዱ ችለዋል ማለት ነው። ሁላቸውም ቃላቸው እንዲሰጡ ሁላቸውም የቤቱ ሰዎች ለምርመራ ተብሎ ገዜም ሁሉም ተሰብስበው ሄደዋል። ያልሄዱት ዳጣና ናታን ማነች ለዛ ናቸው። 3ቱ ነበሩ ማለት ነው። በእርግጥ ናታን ነበረ። ናታን የለም ብሎ አቶ ደረጀ ቃል ሰጥቶለታልና ሌሎቹ ናቸው የሄዱት ማለት ነው። በዚህም የተነሳ እንግዲህ የውሃ እኔ ውሃም ወደዚህ ከመምጣቴ በፊት ና ሄድ ብላ ድንጋዋን አንስታ ራሱ በጭንቅላቱን ልትለው ነበር። ና ሄድ ምንድን ፈልገህ ነው በለው ገዜ ስትል ገዜማ እንኳን መጣሃን ታሻሮ እያለ ሊመታው ነበረ። ይሄም እንደውም አለበት ይሄም በባለፈው ደብድቦኛል እያለ ነበር። አዎ ደብድቤያለሁ፣ ምን ፈልገህ ነው? የእናንተን ክስ አቅርብ፣ እንዲያውም ሰው ግቢ ገብቶ ነው ቢልም አሁን እሱ ቀድሞ ነው ይሄን ክስ ያቀረበው። ስለዚህ ደግሞ አንተ እንትን ትላለህ ቢለውም ገዜ እንግዲህ እኔ ስለምትሉን ነገር አላቅም ፖሊስ ነኝ ብሎ ሲያሳይም ና ቶሎ እንግባ ብሎ ውሃ ድንጋይ ስታነሳበት ሽጉጡን ሲያነሳባቸው እንግዲህ እየሮጡ ነው ሁላቸውም ገዜ ሳይቀር የገቡት ማለት ነው። እናም በዚህ የተነሳ ሁላቸውም የህግ አካል ሁላችሁም ቃላችሁን ትሰጣላችሁ በማለት እንግዲህ ገዜን ነበረ መጀመሪያ ይዞ የገባው ማለት ነው። መርማሪ ፖሊስ ማለት ነው። እንግዲህ መርማሪ ፖሊስ እየጠየቀው ሳለ እኔ አዛኝቷን ስለምትለው እንዴት ነበረ ስለምትለው ነገር የማውቀው ጉዳይ የለ። እነሱ እኮ ጥሩ ሰው ናቸው፣ ጋሸም እትዬም በጣም ጥሩ ሰው ናቸው። እንኳን ሰው ሊገሉ ወፍ እንኳን የሚያዝኑ ሰዎች ናቸው። እንዴት ይሆናል እያለ እኔ ከመጣው ስለምትለው ነገር ወለላይቱን እያለ ነበር። እያልኩ ተናገር ይሄን ሲለው በጭራሽ እያለ ነበር። እኔ የገዜ እንትን ቃል አሰጣጥ ነው። ይሄን ሲለው ሌላ ያወራል። የምታወራውን ትተህ እንዴ እኔም ትላለህ እያለ እሱ ይሄን ጥያቄ የምጠይቅህን ብቻ መልስ ሲለው እሱና አንድ ማለት ነው። እሱ ራሱ የሚሰጠው መልስ በጣም የተለየ ነው። እሱ እንዴ ግቢው እንትኑ እያለ ሌላ ወሬ ያወራ ነበረ። በመጨረሻ እንግዲህ ፖሊስ በቃ ይሄንን ስትፈለግ ትመጣለህ ብሎ እኔ ስለምትለው ነገር ወለላይቱን እያልኩ አላቅም እያለ ነበርና እንግዲህ ገዜም ሂድና ውሃን አስገባት ተብሎ ውሃን ደግሞ ጠርቷት እንግዲህ ውሃ መብራት ላብራለች። ጨለማ እኮ ነው፣ ለምን መብራት አይበራም ላብራ እያለችው ነበረ። ውሃ አንቺ የሕክምና እንትን ሰጥተውኛል ጭንቅላት እኔ ደህና ነኝ እያለች እንግዲህ ውሃ የሕክምና እንትን የተባለችበት ማስረጃ ተሰጥቷል። እሷ ጤነኛ እንዲያልሆነ ምክንያቱም ውሃ እንዲያታወራ ይፈልጋሉ ማለት ነው። እናም በዚህ የተነሳ እሱም እንግዲህ በመጨረሻ ይሄንን እያለ ሳለ እሷም ጥያቄ እየጠየቀ ቆይ መብራቱን ላብራለህ ይሄን ላድርግልህ ብትለውም ውሃ በፍጹም እኔ ምንም እንትን አልልም እያለ ነበረ እና ቁጭ በይ ብሎ ሲጠይቃት ነበር። እስቲ ውሃዬ እያለ ሲጠይቃት ነበረ። ውሃም እንዴ ምንድነው የምትጠይቀኝ? አዎ ምንድን ፈልገህ ነው እያለ የሕክምና ማስረጃ ጭንቅላት እንደማይሰራ ቀጠናል ይላታል። እስኪ እናንተ ግቢ መቶን ማን ነበረ እንትን ያለው ማን መታው እያለ እንግዲህ ውሃ ያየችውንም መዋሸትም ማሳለፍ አችልምና ጭንቅላቱን ከኋላ እኔ መታሁት፣ ከዛ ወድቆ ነበር፣ ከዛ ተኝቶ፣ ከዛ በኋላ የት እንደሄደ አላቅም ብላ ውሃ ሰጥታለች ማለት ነው። ከዛም እንግዲህ ወደነ ማነች ስሟ ለዛ ጋር ስንመጣ ሰራተኛዋ ለዛ ማለት ነው እንትን እየተባለች ነበር። በመጨረሻ እንግዲህ ለዛ ምንድነው ያደረገችው? ለዛዬ እንግዲህ ዳጣ ጋር እየታወራኝ ነው። ዳጣ እንዴ ሰው ሞቷል እንዴ እንዲኩኗል እንዴ እያለች
በጣም ጥያቄ ትጠይቃለች። አንቺ ምንድነው ጥያቄ የምታበዥው? በቃ እያለ አንቺና ናታን አባዬ እንዳንሄድ እኛ ስለሌለን በቦታ ይዛን የለሁም ነበር እያለቻት ነበር። ግን ሰው ገለዋል እንዲ እያለች ነገሩን ለማጣራት በጣም ትሮጣለች። የዚህ ጊዜ ዳጣም ደግሞ ትበሽቅና ይኸውልሽ ለዛ ትሰሚያለሽ፣ አንቺ የሚመለከትሽን ስራና ስራ ብቻ ነው፣ ሌሎችን ነገሮች አወጣለሁ እንደዚህ ይላለሁ ብለሽ እንትን ብትይ መጨረሻ ላይ የሚገጥምሽና እንትን የሚልሽ አንቺኑ ነው የሚደርስብሽ። ስለሌላው እመረምራለሁ እንትን እላለሁ ብትይ ይላታል ማለት ነው። በመጨረሻ እንግዲህ ይሄንን በምትላት ጊዜ ተነስታ ዳጣ ተቆጥታ ትሄዳለች። መርማሪ ፖሊስ መስላ እሷም ወሬውን ለማጣራት ነበርና እያጣራ የነበረው ማለት ነው። እሺ በቃ ይቅርታ ብላ ተነስታ ትሄዳለች። አሳዘነችኝ ብያለሁ ለናታን እንግዲህ ትደውልና ናታንን ስትጠይቀው አባዬ የት ነው? እንግዲህ ውሃ ገብታለች። እኔ አባዬ እኔ በር ነኝ እነሱ እየተጠየቁ ነው እያላት ነበረ። እንዴ ውሃ ታዲያ ምን ብሎ ሲል ውሃም ገብታለች ብሎ አባዬን እስኪ ያገናኘኝ እያለ አይ ውስጥ ናቸው ሁሉም በቃ ሲመጣ ሁሉም ይደርሳል ብሎ ይነግራታል ማለት ነው። በመጨረሻ እንግዲህ እሷም ይህንን ብላ ትሄዳለች ማለት ነው። ወደ መርማሪው እንግዲህ ስንሄድ ማነች ኤቢ ተራ ደርሶ እንግዲህ ኤቢ በጥያቄ እየተጠየቀች ነው። ኤቢ አሁን እንግዲህ አንቺ ስለ ልጁ ውሃ ሁሉንም ነግራናለች ስትል ውሃን እንዴት ነው የሐኪም ማስረጃ ይዘህ እሷን የምትጠይቃት? ምንም የማታቅልሽ አንተ ራሱ የህግ አካል ከሆንክ የተጻፈውን አንብብ እያለችው እየተጠየቀ ነበር። ስለገድልሽው ልጅ ሁሉም ነገር ታውቋል ልጁ ስለሞተው፣ ስለዚህ ተናገሪ እያለ ጥያቄ እየጠየቃት ነበር። እንዴት ነው እንደዚህ የምትለው? እሷን እንዴት ውሃን ይሄንን ትላታለህ? እያለች እንግዲህ በጥያቄ እሱን ቢናገራት አንተ ራሱ የተጻፈውን ማንበብ አለብህ፣ ምክንያቱም የአእምሮ እንትን ያለባቸው ሁሉ እንትን ሊባሉ አይቻልም ብትለውም እሱም እንግዲህ ኤቢ እንትን በይ እያላት ነበረ። እሷም በጥያቄ እያፋጠጣት እሷም መልሷን እየሰጠኝ ነበር ስሬሱና ማለት ነው። ሰው ገለሻል ብላትም ይሄንንም ምንም አላመነችም። ምን ብለህ ነው ልጅቷን እንደዚህ የምታደርጋት እያለች ስለ እህቷ እየተከራከረኝ ነበር። የህግ አካል ከሆንክ ህጉን የሚለውን ማንበብና ማወቅ በተግበር አለብህ እያለች እሷ እንኳን ይሄንን ቀርቶ ሌላውንም እያለችው ነበረ። እዚህ ጋር ድራማውን ሊያልቅ የቻለው ማለት ነው። የሚገርም ነው። እናም እንግዲህ አሁን ላይ አቶ ደረጀም ኤቢን እውነት ልጁ ሙቶ ነው የተቀበረው ወይንስ ሌላ ቦታ ደብቀውት ነው ወይንስ ይመጣል? እኔ ግን ሳይሞት ይመጣል ብዬ ነው። እሱን ደብቀውት ነው ከሌላ ይመጣል የተቀበረው ነው ብዬ አላሰብም። ለህግም እንግዲህ ኤቢ እንድትቀጣና ደብቀ ነው እንደዚህ ነው ብሎ ይነግረዋል ብዬ አስባለሁ። ለሁሉም ሳያረጋግጥ አቶ ደረጀ እንደዚህ የሚያደርገው እና እንግዲህ ኤቢ ለህግ ተላልፋ ዘው ትታሰራለች እንትን እስከሚል ተብላ ትታሰራለች ብዬ አስባለሁ። ምክንያቱም ፖሊሱ ጋርም ሰጣ ገባ ገብታ ጥያቄም ሲጠይቃት እንትን እያለች ነበረ ስትመልስለት የነበረችው ማለት ነው። ይህ ውሃ ግን በጣም የሚያስቀኝ ነገር ነው በእውነት ውሃ ከነስሟ ውሃ ማለት ነው። ስትነግረውም ነበረ እውነቱን ከኋላን የመታሁት መጨረሻ ላይ ተኛ ወደቀ። ከዛ በኋላ የት እንደሄደ አላቅም። በቃ ልሄድ መብራቱን ከፈለክ ላብራለህ እያለች ነበረ ስትል የነበረችው ውሃዬ ማለት ነው። በመጨረሻም እንግዲህ የውሃ ነገር ፖሊሱንም በድንጋይ ነው የምልህ ውጣ ተግቤ በለው ገዜ የምትለው ነገር ያሳቀኝ ፓርት ነው ማለት ነው። እንግዲህ ይህን ይመስል ነበረ የዛሬው ክፍል 95 ማለት ነው። የዳጣ ድራማ አስተማሪና አዝናኝ፣ በደስታ መሀል ችግር እንደሚመጣ እነሱ እየጨፈሩ ሳለ ሳያስቡት ምርቃታቸውን ተመራርቀው በመጨረሻ እንግዲህ ለዚህ በጭንቀት ወይዘሮ ማርቲም እየተጨነቀች ነበረ ሲያሳይ የነበረው ማለት ነው። ምንም ቢሆን እናት ልጇ ብታጠፋም ወደ ሆነ መጥፎ ቦታ ስትሄድባት እንትን አይልም እና ለነበረን ቆይታ አመሰግናለሁ። ባይ ባይ።